ሱዳን ከታሰበው በላይ እየፈጠነች ነው። ጦሯንም ወደ ኢትዮጵያ ድንበር አስጠግታለች። 40 ዓመታት እንዋጋለን ሲሉ ጀነራሉ ተናገሩም። ወርቁን ትቼዋለሁ እባካችሁ ተውኝ ስትል ተማጸነች። ማክሮን ወደ ኢትዮጵያ፣ የዶክተር ቴድሮስ አዳኖም ማስጠንቀቂያ። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 30 ቀን 2018 ዓ.ም ያዘጋጀናቸውን የሀገር ቤትና የባህር ማዶ ዜናዎች ከይሳት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። የሱዳን ወታደራዊ መንግስት ተጨማሪ ጦር ሰራዊት ወደ ጸረ አውሮፕላን መሳሪያዎች ወደ ኢትዮጵያ ድንበር አስጠግቷል ተባለ። ሱዳን ወታደሮችና ጸረ አውሮፕላን መሳሪያዎቿን ወደ ኢትዮጵያ ድንበር ያስጠጋችው የቤንሻንጉል ጉሙዝ አዋሳኝ በሆነው ብሉ ናይል ግዛት እንደሆነ ብሉምበርግ ዘግቧል። የሱዳኑ ጦር ሰራዊት ጀነራል ዛፊር ኡመር በአካባቢው አዲስ እንቅስቃሴ አለ በማለትም እንደተነገሩት ከሆነ የሱዳን መንግስት የአማራ ክልል አዋሳኝ በሆነውና ገዳሪፍ ግዛት ውስጥ በሚገኙት ጋላባት እንደዚሁም ከኢትዮጵያ ጋር በምትወዘገብባቸው አልፋሽጋ በተባለው አካባቢ በብዛት ወታደሮቹን እያሰፈረ መሆኑን ጠቅሰዋል። የሱዳን ወታደራዊ መንግስት ይህን እርምጃ የወሰደውም ከባህር ዳር የተነሳ የኤምሬቶች ድሮን በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽሟል በማለት ከከሰሰ ማግስት ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቀጣዮቹ ቀናት ወደ ኢትዮጵያ፣ ኬንያና ግብፅ ያቀናሉ ተብሏል። ማክሮን አዲስ አበባ የሚገቡት በመጪው ረቡዕ ሲሆን በቆይታቸው ከአፍሪካ ህብረት ሊቀመንበር መሐመድ የሱፍና ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጋራም እንደሚወያዩ የፈረንሳዩ የዜና ወኪል ዘግቧል። ማክሮን ኬንያ በመጪው ሰኞና ማክሰኞ በምታስተናግደው አፍሪካ ፎርዋርድ በተሰኘው የአፍሪካ ሀገራት መሪዎችና የአህጉራዊ የንግድ ድርጅት ኃላፊዎች ስብሰባ ላይ እንደሚገኙም ዘገባው አመላክቷል። ስብሰባው በኢኮኖሚ ልማትና ድንበር ዘለል ኢንቨስትመንት ዙሪያ ለመምከር ያለመ ነው ተብሏል። ፈረንሳይ ከቀድሞ ቀኝ ግዛቶቿ የምዕራብ አፍሪካ ሳህል ሀገራት ጋር የነበራት ግንኙነት መበላሸቱን ተከትሎ ከሌሎች አፍሪካ ሀገራት ጋር ግንኙነቷን ለማጠናከር እንቅስቃሴ በማድረግ ላይም ትገኛለች። የጋዜጠኞች ደህንነት አሁንም አሳሳቢ ነው ተባለ። የዓለም የፕሬስ ነጻነት ቀንም በአዲስ አበባ ተከብሯል። በአዲስ አበባ እየተከበረ በሚገኘው የዓለም የፕሬስ ነጻነት ቀን ላይ የሚዲያ ባለሙያዎችና የመንግስት የሥራ ኃላፊዎች በዲጂታል ዘመን የፕሬስ ነጻነት በማረጋገጥ ለዘላቂ ሰላም መስራት እንደሚገባ ጥብቅ ጥሪም አቅርበዋል። የኢትዮጵያ ሚዲያ ምክር ቤት ሰብሳቢ አቶ አማር አረጋዊም ጋዜጠኞች በሰላም ግንባታ ላይ ያላቸው ሚና አጽንኦት የሰጡም ሲሆን በዲጂታል መድረኮች የሚስተዋሉ ተግዳሮቶችና እድሎችም በዝርዝር ዳሰዋል። የዩኔስኮ ተወካዮችና የሰብአዊ መብት ተሟጋቾች በተሳተፉበት በዚህ መድረክ ላይም በአፍሪካ ሀገራት የመረጃ ነጻነት ከባድ ስጋት ላይ መውደቁን ተናግረዋል። ውይይቱ በግጭት ወቅት የጥላቻ ንግግርና የተሳሳቱ መረጃዎችን በመመከት የሰላም ጋዜጠኝነትን ለማስፈን እንደዚሁም ለጋዜጠኞች ደህንነትና መብት ጥበቃ የሚረዱ የህግ አሰራሮች ላይ ያተኮረ ምክክር ተደርጎበታል። በስተመጨረሻ ሚዲያዎች ሐሰተኛ መረጃዎች ወይም ፌክ ኒውስ በመከላከል ረገድ ትልቅ ኃላፊነት እንዳለባቸውም ተመላክቷል። መድረኩ የሚዲያ ተቋማትና ባለሙያዎች ያሉባቸውን የህግና የተግባር ክፍተቶች በመሙላትም ለአህጉራዊና ሀገራዊ ብልጽግና የሚያግዙ መረጃዎች ላይ እንዲያተኩሩ የሚያስችል ምክረ ሀሳብ በማቅረብም ተጠናቋል። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ቢሮ ባወጣው ይፋዊ ማስታወቂያ 4 ግለሰቦችን በከባድ የሙስና ወንጀል ተጠርጥረው በጥብቅ እየፈለጋቸው መሆኑን አስታወቀ። ፖሊስ በወንጀል ተፈላጊዎች ወይም ዋንትድ በሚል ፎቶግራፋቸውን አያይዞ ባወጣው ዝርዝር ውስጥም የተካተቱ ግለሰቦች 4 ናቸው። በዚህም በረከት ወርቁ አደራ ወይም በቅጽል ስሟ በረከት ገበሬዋ፣ ጌታቸው አሞኝ ያየነ፣ ይልቃል የኔ ሰው ዘለቀና አቡሽ አያሌ ጌትነት ናቸው። የወንጀል ምርመራ ቢሮ አክሎም ህብረተሰቡ እነዚህ በፎቶ ላይ የሚታዩ ግለሰቦች በተመለከተም ማንኛውም መረጃ ካለው የተለመደውን ትብብር በማድረግ ጥቆማ እንዲሰጥ ጥሪውን አቅርቧል። ግለሰቦቹን ያየ ያሉበትን አካባቢ የሚያውቁ ወይም ማንኛውም ጠቃሚ መረጃ ያለው ሰው በስልክ ቁጥር 01111194475 በመደወል ለፖሊስ ማሳወቅ እንደሚችልም በማስታወቂያው ላይ ገልጿል። በተያያዘ ዜና ወርቁን ትቼዋለሁ ተውኝ ስትል በረከት ገበሬዋ በቁጥጥር ስር እንድትውል ማስታወቂያ ከወጣባት በኋላ ምላሿን ሰጥታለች። በቁጥጥር ስር እንድትውል በፖሊስ የክትትል ማስታወቂያ የወጣባት በረከት አደራ ወይም በቅጽል ስሟ በረከት ገበሬዋ የቀረበባትን ወንጀል በማስተባበልና ተቃውሞውን በመግለጽ
ምላሽ ሰጥታለች። በረከት በሰጠችው ምላሽ ከእርሻ ስራ ወጥቼ ወደ ወርቅ ማዕድን ፍለጋ መግባቴ ምን ነክቶኝ ነው በማለትም የጸጸት ድምፅ ያሰማችም ሲሆን አሁን ላይ ግን ከዘርፉ ለመውጣት መወሰኗን ገልጻለች። ወርቁን ትቼዋለሁ ተውኝ ስትልም ጥያቄዋን አቅርባለች። መንግስት 8 ሚሊዮን ብር ሀገሪቱን አሳጥታለች የሚል የከሰሳት ነጥብ የተጠቀመችው በረከት ይልቁንም የእሷ ንብረት የሆነ ከ15 ሚሊዮን ብር በላይ መወሰዱን ተናግራለች። ከዚህም በተጨማሪ የተፈቀደላትን ነዳጅ እንኳ እንዳልወሰደች በመጥቀስም ራሳችሁ ናችሁ ሸጣችሁ የበላችሁ ስትል በባለስልጣናት ላይ ከባድ ወቀሳ ሰንዝራለች። ጥቂቶች ብቻ እንዲበለጽጉ ተፈርዶብናል። በዘርፉ ላይ ስላለው ተጽዕኖ ስትገልጽም አቡሽ አየለ በተባለ ግለሰብ 28 የወርቅ ማውጫዎች እንዳሉትና ለብሔራዊ ባንክ በኩንታል ወርቅ ከሚያስገቡ ሰዎች አንዱ መሆን ጠቅሳለች። ይሁን እንጂ በወርቅና በነዳጅ ንግድ ላይ ጥቂት ቡድኖች ብቻ እንዲሳተፉ እንደሚፈለግና ሌሎች እንዲወገዱ መፈረዱን በምሬት ገልጻለች። በመጨረሻም በዚህ ድርጊት ጀርባ ያሉ ግለሰቦች ከድርጊታቸው እንዲታቀቡ በማሳሰብ መጨረሻው አብረን እናያለን ስትል ንግግሯን ቋጭታለች። ይህ ጉዳይ በሕግ አግባብ ምን አይነት መልክ እንደሚይዝ ወደፊት አብረን የምናየው ይሆናል። በጀሞ ማደያ 15,000 ብር ጉቦ የተቀበለችው በቁጥጥር ስር ውላለች። በንፋስ ስልክ ላፍቶ ክፍለ ከተማ ጀሞ አካባቢ በሚገኝ የነዳጅ ማደያ ውስጥ የምትሰራው ራህማ ሰይድ የተባለች ግለሰብ ነዳጅ ለመቅዳት የመጣን የጭነት መኪና አሽከርካሪ 20,000 ብር ከፈለኝ በማለት መደለያ ጠይቃለች። አሽከርካሪው ለባለቤቱ በማሳወቅ በድርድር ሂሳቡ ወደ 15,000 ብር ዝቅ ካደረገ በኋላም ገንዘቡን በቀጥታ በግለሰቧ የንግድ ባንክ አካውንት ውስጥ ገቢ አድርጎበታል። ፖሊስ የገንዘብ ዝውውርን መፈጸሙ በማራገጥ ጠርጣሪዋን እጅ ከፍንጅ በቁጥጥር ስር አውሏል። የአዲስ አበባ ፖሊስ በአሁኑ ወቅት ከነዳጅ ጋር በተያያዘ የሚፈጸሙ ህገወጥ ተግባራት ለመከላከል ጥብቅ ክትትል እያደረገ መሆኑን ገልጾ ህዝቡ መሰል ያልተገቡ ጥቅም ጥያቄዎች ሲያጋጥሙትም እንዲጠቁም ጥሪውን አቅርቧል። የኢትዮጵያ ድምፅ በመከታተል ላይ ትገኛላችሁ። ወደ ውጭ ዜናዎቻችን አልፈናል። ሄሜቲ ሰላም ካልተፈጠረ 40 ዓመትም እንዋጋለን፣ ምንም ችግር የለብንም አሉ። የሱዳን ፈጥኖ ደራሽ ኃይሉ ጦር ዋና አዛዥ የሆኑት መሐመድ ሐምዳን ዳጋሎም ወይም በቅጽል ስማቸው ሄሜቲ በሱዳን ጦር ኃይል ላይ የሚሰነዘሩትን ጥቃት እንደሚቀጥሉ ገልጸዋል። በንግግራቸውም ወታደራዊ ግጭት እንዲቀጥልና ሰላም እንዳይመጣ የሱዳን የጦር አመራሮች ተጠያቂ አድርገዋል። ሄሜቲ ባልታወቀ ቦታ ለጦር መኮንኖቻቸው ትላንት ባደረጉትና ባሰራጩት ንግግራቸው ግጭቱን ለማስቀረት በተደጋጋሚ የተኩስ አቁም ጥሪ ቢያደርጉም መልስ ማጣታቸውን ገልጸዋል። ሲናገሩም ፈጣሪ ምስክሬ ነው፣ እኛ ጦርነቱን እንዲቀጥል አንፈልግም፣ ነገ ሳይሆን ዛሬ ቢቆም ደስ ይለናል ካሉ በኋላ በአንድ ወገን ፍላጎት ብቻ ጦርነትን በማይቆም ገልጿል። ሲቀጥሉም የጦር ኃይላቸው ለድርድር የሚያቀርበው ጥሪ በተሳሳተ መንገድ እንደ ድክመት ወይም እንደ ሽንፈት እንደሚቆጠርባቸው ጠቅሶ ይሁንና ንግግር መፈለግ የመዳከም ምልክት ሳይሆን የተራዘመ ጦርነት ምንም ጥቅም እንደሌለው በማመን መሆኑን አስረድተዋል። ሄሜቲ ይህ ጦርነት ከተጀመረ ወዲህ የጦር ኃይላቸው በከፍተኛ መጠን መጨመሩን ሲገልጹ ጦርነቱ በተጀመረ ጊዜም 143,000 ለስነ ምግባር የሚገዙና ደሞዝተኛ ወታደሮች ነበሩ። አሁን ግን ቁጥራቸው 450,000 በላይ መሆኑን ደርሷል ሲሉ ተደምጠዋል። ይህም ከመደበኛው ተቀናቃኛቸው ጦር ኃይል የበለጠ ድጋፍ ያላቸው መሆኑን እንደሚያሳይም አስረድተዋል። ችግሩ በሰላም የማይፈታ ከሆነም ጦርነቱ መቀጠላቸው አይቀሬ መሆኑን ገልጸዋል። ሲናገሩም ይህ ጦርነት ምን ያህል ጊዜ እንደሚፈጅ የሚታወቅ ነገር የለም፣ እነሱ 33 ዓመታት እንደሚፈጅ ተናግረዋል። እኛ ግን እስከ 40 ዓመትም ቢሆን እንዲቀጥል እነግራቸዋለን ሲሉም ተደምጧል። ምንም ችግር የለብንም በማለትም አስረድቷል። በንግግራቸው ላይ የአሁኑን የሱዳን ጦር ኃይል አመራሮች የአይኤስና የሙስሊም ብራዘርሁድ ተወካዮች በማለት የጠቀሱት ሄሜቲም ከጦርነቱ አንስቶ በጦራቸው ላይ ክህደት እንደተፈጸመባቸው አስረድቷል። የጀኔራል አልቡርሃን ጦር ኃይል ሰላማዊ ሰዎችና መሰረተ ልማቶችን ኢላማ በማድረግ ጥቃት እንደሚፈጽም አድርገው የገለጹት ሄሜቲም ጨምሮም የእርሳቸው ጦር ግን በስነ ምግባር እንደሚንቀሳቀስ አስረድቷል ሲል ሱዳን ትሪቢዩን ዘግቧል። የዓለም የጤና ድርጅት በሃንታ ቫይረስ ዙሪያ ማስጠንቀቂያ ሰጠም። በአንድ የቱሪስት መርከብ ላይ በደረሰ የሃንታ ቫይረስ ወረርሽኝ የ3 ሰዎች ሕይወት ማለፉን ተከትሎ የዓለም የጤና ድርጅት ተጨማሪ ተጠቂዎች ሊኖሩ እንደሚችል ማስጠንቀቂያ ሰጥቷል። የዓለም የጤና ድርጅት ባወጣው መግለጫ መሰረትም በባህር ላይ የሚጓዝ የቱሪስት መርከብ ውስጥ የተከሰተው ይህ ወረርሽኝ ለ3 ተሳፋሪዎች ሞት ምክንያት ሆኗል ብሏል።
ድርጅቱ አክሎም ከሟቾች ጋር ንክኪ የነበራቸው ሌሎች ሰዎች ላይም የቫይረሱ ምልክቶች ሊታዩ እንደሚችሉም ስጋቱን ገልጿል። ይሁን እንጂ አስፈላጊው የጥንቃቄ እርምጃዎች በአግባቡ ከተወሰዱም የወረርሽኙ ስርጭት መገደብና በቁጥጥር ስር ማዋል እንደሚቻልም ድርጅቱ አሳውቋል። የዓለም የጤና ድርጅት ሁኔታውን በቅርበት እየተከታተለ መሆኑን የገለጸም ሲሆን ተሳፋሪዎችና የጉዞ አስተናጋጆች ከፍተኛ ጥንቃቄ እንዲያደርጉም አሳስቧል። ሃንታ ቫይረስ አብዛኛውን ጊዜ ከአይጥ ዝርያዎች ወደ ሰው የሚተላለፍ ከባድ የጤና ችግርም ሲሆን ድርጅቱ የወረርሽኝ አድማስ ለማጥበም ከሚመለከታቸው አካላት ጋር እየሰራ መሆኑን ገልጿል ሲል የዘገበው ቲአርቲ ወርልድ ነው። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 30 ቀን ያዘጋጃቸውን የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።